ግን በለጠ ስማ ጋዲ በለጠን ያለው ይላል 2000 ልስጥና ዝም በል። አይ ለማንኛውም እንትን ኦቨርኦል እንድታውቁ ፕሮቴስታንቱ ያለ እውቀት ነው የሚያወራው። በቃ እንድታውቁ ያለ እውቀት ነው የሚያወሩት። ቀደምም የተባለው ነገር መዝሙር 118 ላይ ያለው ሐሳብ ግልጽ ነው። በቃ በወንድሞችን በደንብ አብራርተውታል። ምንም በቃ ዝም ብሎ ፎልስ አኪዩዜሽን ባይ ዘ ዌይ ናት። እኔ አንድ ማስተውሉ ነገር ምን እንደው ታውቃለህ ፓፓ፣ ይሄ ህሊናቸው ማለት ነው ይወቅሳቸዋል። እውነት ውስጥ እንደሌሉ ይነግራቸዋል። እውነት ጋር እንደሌሉ እውነት እነርሱ ጋር እንደሌለ ይነግራቸዋልና ከዛ ለራሳቸው የሆነ አይነት ውሸት መናገር አለባቸው። አይ እዛ ውሸት ነው የሚለውን ነገር እንትን ለማለት ገብቷል አይደል? ጌሙ ግን ባይ ዘ ዌይ እንደዛ እኮ ነው። ማይንዳቸው ላይ ነው በጣም እንትን የሚልባቸው ጭንቅላታቸው ላይ ሰላም አይሰጣቸውም። እና ኦርቶዶክስ ጋር እንደዚህ አይነት ውሸት አለ እያሉ ለራሳቸው ይነግሩና ከዛ ያንን ውሸት እንደ እውነት ይዘው ራሳቸውን አለ አይደል በቃ አይ እዛም ውሸት ነው ያለው እያሉ ራሳቸውን ይሸውዳሉ። ባይ ዘ ዌይ ፋክቱ ይሄ ነው። ትክክል። ወንድማችን ኢዮስያስ እባክህ እንዳይለመድ ሰሞኑን ስንት ጨምቀን አሰጣን። እባክህ ወዳጄ ዛሬ ደግሞ ኮሜንት ላይ ትጨመቃለህ። እንደው አንተ አይሰለችም እንዴ? ገስት ላይ መሮ ኮሜንት ላይ ኧረ በጌታ ባይዘዌ ማለት ነው። ኢዮስያስ ፌስቡክን እንደ መሐመድ ቀሚስ ነው እየተጠቀመበት ያለው። እዚህ የሆነ ነገር ይላገጥበታል፣ ይጨመቃል። ፌስቡክ ላይ ሂዶ በቃ ይደበቃል። እዛ ማን ነበረች የዋህዴ የመሐመድ ሚስቱ አይሻ ከሊኝ ያላት ማለት ነው። ሂዶ ፌስቡክ ላይ ሰው በጽሁፍ ብቻ ላናገረው ስለሚችል በቃ እዛ ሂዶ ከልሉኝ ከድጃ እንደ ሁለቱም ታቱብኛል። በሁለት ሰዓት ማለት ነው 2000 ምናምን ሰው ነው ላይክ የሚያደርግለት። አይገርምም እንዴ? ስኮላር እኮ ነው የጴንጤ ምን ሆናል? አረ አንተ ትናንት ያየሁት ላይክ ትክክለኛ ነው አይደል? በሁለት ሰዓት 20 ምናምን ላይክ። አረ በደንብ አለ። አረ እኔ አይ ለራሴ ነው 20 ደረሰ። ሁለት ነበር እና ላይኩን አባስተሽ ነው ጋዲ 2000 አርሰ እንዴ? አረ አይደለም እኔማ ሙድ እያስኩ ነው። ቃል አጋነው ነው እንጂ 2000 አልኩት ወዳጅ 2000 አይቶ አያውቅም እኮ ሁለት። እኔ በጣም አሳዘነኝ። እስቲ አንተ ስክሪንሾቱን ለጥፈው እስቲ። እኔ በሁለት ሰዓት ከላይኩ ሰዓት ይበዛል። ስማ ከላይኩ ሰዓት ይበዛል። አረ መምህር ኢዮስያስ የሚባለው ወዳጃችን ነው እኮ ብሉይ ኪዳን ውስጥ መምህር በረከት ኮመንት ላይ ጽፈው ነውና ምን ተባለ መምህር ብሉይ ኪዳን ውስጥ ማርያምን መፈለግ ድንቁርና ነው ብሎ ኮመንት ላይ ጽፈው እኮ ነው። ይኸው መምህር ኢዮስያስ የሚባለው ወንድማችን ያው ኮመንት ላይ ስክሪንሾት አንትሽ የለጠፈው ማለት ነው። እስቲ ቆይ መምህር ላስገባቸው እኛም ዘመን እንበልና ግን እንደው ወንድማችን ኢዮሲ በሁለት ሰዓት 21 ላይክ እና አንድ ኮመንት ከምታርክ ሐሳብን ለምን በውስጥ አትይዘውም? አረ ደውሎ ይንገራቸው እንጂ ለሀያው ሰው ደውሎ ይንገራቸው። ሰላም ብያለሁ። መምህር ይቀጥሉ። እንኳን ደህና መጡ። እንዴ መምህር እንዴት ኖት? የሄሬኒዮስ ሪካፕቹሌሽን ቲዮሪ ተካደ ማለት ነው። አረ በጣም እንዲህ ሴቲቷ የተባለችው ሙሉ ነው ሙሉ በቃ ብሉይ ኪዳን እመቤታችን ከሌለች ክርስቶስ ከማን እንደሚወለድ ነው የተነገረው። ክርስቶስ በየት በኩል እንደሚመጣ ነው የተነገረው። ታዲያ በጣም ነው የሚገርመው። ኢዮስያስ እንዴት እንደዚህ ይላል? ብዙ እንዳስተማረ ብዙ እንዳገለገለ ሲናገሩ ነበር እኮ ፕሮቴስታንት ቤት። በጣም ደግሞ የሚገርመው ኦኬ ቀጥል። ከዚህ በፊት ጴንጤ ስለነበር ማለት ነው የዛ ተጽዕኖ አሁን ሉተራን ሆኖ ራሱ በጣም ነው እየጎዳ ያለው። ይሄን ሰው የሚታየኝ ነገር ይሄ ነው። ሁሌ ችግር ሲፈጠርበት ወይ ጴንጤ ውስጥ ነው እየሄደ የሚደበቀውና ይሄን ያህል ጥላቻም አያስፈልግም። ትንሽዬ ብቻ ገልበጥ ማድረግ ነው የሚያስፈልገው መጽሐፍ ቅዱስ። በጣም ነው የሚገርመው። ኢቭን
እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራም በመሰልን የሚለው ከእስራኤል የሚቀሩት ሪሚናንትስ ክርስቶስ በኋላ የሚወለድባቸው እሱን የሚቀበሉ ሚሽኑን የሚቀበሉ ሪሚናንት ስለነሱ የተነገረ ነው። እመቤታችን ከዚያ ውስጥ የለችም እያለን ነው። መምህር ቢያንስ ትንቢተ ኢሳይያስ እንዴት ይደርሳል? መምህር ሌላው ቢቀር ሁሉም ፕሮቴስታንት የሚስማማበት ነው። አሁን ይሄ ዘርን ባያስቀርልን የሚለው የእስራኤል ሪሚናንት ወደ አዲስ ኪዳን የገቡ ክርስቶስን የተቀበሉ ለእሱ መሸጋገሪያ የሆኑ ሪሚናንቶች ራሱ አሉ። እንኳን እመቤታችን ድንግል ማርያም እናቱ የምትወልደው አይደለም ሐዋርያቱ የክርስቶስ ምንድነው የዚያ ሚሽን አስፈጻሚ የሆኑት አዲስ ኪዳንን ተቀብለው ለእስራኤልና ለአሕዛብ ሁሉ የሚተርፉት የእስራኤል ሪሚናንት እኮ በነቢያት ሁሉ ሲነገርላቸው የነበሩ ናቸው። ድንግል ማርያምማ ደግሞ የዚያ ሴንተሩ እኮ ነች። እንደ ከሷ የበለጠ ለክርስቶስ መምጣት ማን ያበረከታል? ያ አሁን እኮ ኮመንት ላይ ሪካፕቹሌሽኑን ራሱ ሄሬኔዎስን ጠቅሶ ሲያስተምር ነበር ደግሞ ተባለ። አሁን እንደዚህ ከሆነ በቃ የአቋም የእምነት ችግር አለባቸው ማለት ነው፣ እንደነዚህ አይነት ሰዎች ማለት ነው። እና በጣም ከባድ ነው። አሁን ግን ወንድሞቻችን ኖርማል ናቸው። አንዳንድ የሚናገሩት ነገር በጣም ራዲካል እየሆነ ነው ሆነ። በጣም የሚገርመው ትላንትና ጋዲ አንትሽ የለቀቀውን ነው ማህሌትና ምናምን የለቀቀችውን አይታችኋላ? እንደውም ግሩፕ ላይ አስቀምጣለሁ ብዬ ነበር። ለምሳሌ በአፖስቶሊክ ሰክሴሽን ተሳስታለች ሲሉ የነበሩ እና በዋናነት ሲመራው የነበረው እንግዲህ ወዳጃችን ከሆነ ጊዜ በፊት ምን ብሎ ነበር? በቃ ኦርቶዶክስን ልትጠይቁም ልትከራከሩ ማትችሉባት ጠንካራ ነገር አላት፣ አንደኛው አፖስቶሊክ ሰክሴሽን ነው ሲል የነበረ ነው። ምን አይነት እንደው የአቋም መዋዠቅና እንትን እንዳለባቸው እግዚአብሔር ያውቀው በእውነት። እና የሚያሳዝኑት ደግሞ ከስራ ያሉት ናቸው፣ ሾርት ሚሞሪ ናቸው ማለት ነው። ብሉይ ኪዳን ውስጥ ድንግል ማርያምን መፈለግ ድንቁርና ነው የሚለው ኮሜንት አይደለም በኦርቶዶክስ በካቶሊክ ምናምን አይደለም። እኔ በፕሮቴስታንት ኖርማል ቴዎሎጂ ራሱ ሊባል የሚገባው ንግግር አይመስለኝም። እንደው ጤነኛ የሆኑት ሰዎች በአዲስ ኪዳን ያለው ነገር ሁሉ በብሉይ ኪዳን መነሻ የለውም፣ ከብሉይ ኪዳን ያልተንደረደረ ነገር አለ፣ በድንገት በአዲስ ኪዳን ብቅ ያለ ነገር አለ ብለው ካመኑ እኮ ምንም ኢቭን ከፕሮቴስታንት ቴዎሎጂ ራሱ እየወጡ ነው። አሁን እኔ ሳየው ኢቭን ከሜንስትሪም ፕሮቴስታንት ቴዎሎጂ ራሱ እያፈነገጡ ነው። እስድሮስ አክሰፕት እያረኩ ነበር ለምን መግባት እንዳልቻል ባይዘወይ መምህር ካልታሳትኩ ኦገስቲን እንግዲህ እነሱ ብዙ ጊዜ ለእምነታችን ራሱ ይጠቅመናል ብለው የሚጠቅሱት አሁን ወዳጃችን ሉትራን እንደመሆኑ ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች የሚለውን ባይዘወይ እኮ ለድንግል ማርያም ነው የሚሰጠው ራሱ ሲቲ ኦፍ ጋድ የሚለው ጽሑፉ ላይ ሊቁ አውገስጢኖስ ራሱ እንደ ምን ጥንታውያን አባቶች በአጠቃላይ በብሉይ ኪዳን ውስጥ የእመቤታችንን ምሳሌ ከድንግል ማርያም ድንግል በድንግልና ትወልዳለች የሚለው ለማን ሊናገሩት ነው ታዲያ? ለማን ሊሆን እነ ፕሮክለስ በደንብ ራሱ በጣም ከብሉይ ኪዳን እንትን እያሉ እንዳለ ሰጥተዋታል። ኧረ ይሄ በጣም ጽንፍ የሆነ በጣም ራዲካል የሆነ አካሄድ ነው በእውነቱ። ከዚህ እንኳ ተመለሱ ነው የምንላችሁ። ይሄ ለኦርቶዶክስ አይደለም ለፕሮቴስታንትም ቴዎሎጂ አያስኬድም። በሴት አንቀጽ ደግሞ ቅድም ሲወራ ነበረ። በሴት አንቀጽ ስለ ክርስቶስ የተነገሩ ትንቢቶች የሉም በብሉይ ኪዳን? በጣም ብዙ አሉ እኮ። ለምሳሌ ዋናው በአርዮስ እና በቅዱስ አትናቴዎስ በኒቅያ ጉባኤ ሲያነጋግር የነበረው የጥበብ ጉዳይ አይደለ? መጽሐፈ ምሳሌ ምዕራፍ 8 ያለው እሰማለሁ። ይሰማል መምህር
መጽሐፈ ምሳሌ ምዕራፍ 8 እኮ ነው ዋናው የኒቅያ ጉባኤ ያስጠራው ዋናው መከራከሪያ የነበረው መጽሐፈ ምሳሌ ምዕራፍ 8 ያለው ነው። እና የመንገዱ መጀመሪያ አደረገኝ መጀመሪያ ፈጠረኝ አለች ጥበብ ስለሚል ክርስቶስ ፍጡር ነው ብሎ ነው የተነሳው አርዮስ። እነ ቅዱስ አትናቴዎስ ግን አይ በሴት አንቀጽ ስለተጻፈ ይሄ ስለ ክርስቶስ አይደለም ብለዋል። እንዴ በእነሱ ሎጂክ እኮ ከሆነ እንደውም አጭሩ መንገድ አይ ክርስቶስ ሴት ስላልሆነ እዚህ ጋር ደግሞ ጥበብ በሴት አንቀጽ ፈጠረኝ አለች ስለሆነ የሚለው በቃ ይሄ እንደውም ስለ ክርስቶስ አይደለም ብለዋል። አልካዱም። ምንድን ነው ያሉት? አይ ይሄ ስለ ኢንካርኔሽን ነው ብለው ነው ያስረዱት። ግን ጥበብ የተባለ ክርስቶስ መሆኑን አልካዱም። ለምን? ሐዋርያው ቅዱስ ጳውሎስ ራሱ ጥበብ ኢየሱስ ክርስቶስ የእግዚአብሔር ጥበቡ ነው ብሏል። ዩሲ በብሉይ ኪዳን ጥበብ እንዲሆነች ተብላ በሴት አንቀጽ የተነገረችው ይሄ ዊዝደም እውቀት ምናምን በብሉይ ኪዳን በሴት አንቀጽ መስራት የተለመደ ነው። ሶፊያ ለምሳሌ በግሪክ እኮ ሶፊያ ጥበብ የሴት አንቀጽ ነው። ሶፊያ እያለ የሚጨርስ የግሪክ እንትኖች ስሞች የሴት አንቀጽ ናቸው። ግን ጥበብ እንደዛ ስለተባለች በሴፕቱአጅንት በሰብዓ ሊቃናት በሌሎች መጽሐፍት እንደዚያ ተብላ ስለተነገረች በኋላ ሲተረጎም ቅዱስ ጳውሎስ ጥበብ ግን ክርስቶስ ነው ብሎ ተርጉሞታል ማለት ነው። ይህም የማዕዘን ድንጋይ በሴት በብሉይ ኪዳን ተነገረ። በኋላ የማዕዘኑ ድንጋይ ክርስቶስ ነው አለ ጳውሎስ። እንደዚህ አይነት ፓራራሊዝም አለ በብሉይ ኪዳን በሴት አንቀጽ የተነገሩ ትንቢቶች የእስራኤል ልማድ የቋንቋ ይሄ የቋንቋ እንትን እኮ ነው። የቋንቋው ሕግ ነው። ቋንቋ ለምሳሌ እኛ ሀገርን በሴት አንቀጽ እንጠራለን፣ ግን ሀገር ሴት ነች ማለት አይደለም። በቃ ስምምነት ነው። እንደዛ ነው። እና እንደው በጣም ይሄ በጣም ቤዚክ የሆነ የመጽሐፍ ቅዱስ እውቀት እኮ ነው። መጽሐፍ ቅዱስን የሚያጠና ሰው ስለ ክርስቶስ በብሉይ ኪዳን የተነገሩ ትንቢቶችን ትንሽ ያየ ሰው በሴትም በወንድም አንቀጽ የተጠሩ አሉ። በኋላ ግን መጨረሻ ላይ ያው ስለ ክርስቶስ ሲነገሩ ሚስጥራቸው ያው ክርስቶስ መጨረሻ ላይ ወንድ ልጅ ትወልዳለች ስለተባለ በኋላ ለእሱ ሲነገሩ በወንድ ይነገራሉ። በአዲስ ኪዳን ፍጻሜያቸው ማለት ነው። ቅዱስ ጳውሎስ ጥበብ ግን ክርስቶስ ነው፣ የእግዚአብሔር ጥበቡ ክርስቶስ ነው ብሎ ሲናገር አሁን በወንድ አንቀጽ ይቀይረዋል ፍጻሜው ላይ ማለት ነው። በብሉይ ኪዳን ግን በትንቢት ደረጃ ጥበብ በሴት አንቀጽ ትነገር ነበረ እና እንዲህ አይነት ነገሮች ይኖራሉ እና ይህንን እንደ ኢሹ ማንሳት በጣም ነው የሚገርመው። በሉ እሺ መምሬ ቃልት ያሰማልን፣ እግዚአብሔር ያክብርልን። ሳትወጡ አንድ ነገር ልበላችሁና እኔ እያየው ነበረ እና ላይቭ ላይ ነበርኩና እዚህም ኮሜንት ላይ እያየው ነበረ እና 2000 እትም ላይ ነው ይሄ እንትን በሴት አንቀጽ ቢል የተቀጠለው እና ከዛ በፊት ያለው መጽሐፍ ቅዱስ እንደዛ አይልም ነው እያለ የነበረው እና የዚህን ጭብጥ ብላ ግራ የገባቸው ሰዎች ካሉ ብታሳዩቸው እንጂ ከነዚህ ጋር መወያየት አሁን ጋዲ ያነሳው ሀሳብ ላይ ዮሲያስ ሲጽፍ ራሱ ነው ሪፕላይ አድርጌለታለሁ። ከእናንተ የተማርኩ ልጅ ራሱ እናንተ እንኳን አትመጥኗቸው እኛ እየመለስንላችሁ ነው፣ አይዟችሁ። ኢሳያስ 7:14 ላይ ድንግል ትጸንሳለች የሚለውን እኔ ሪፕላይ አድርጌለታለሁ። አንተ ሪፕላይ ስላላየው ነው እንጂ እናንተ እኛን በቃችኋለን ለማለት ነው። እና ከዛ በፊት ከ2000 በፊት የነበረው መጽሐፍ ቅዱስ ምን እንደሚል ምናልባት ካስረዳችሁ እሱ ነው ትንሽ ህዝቡ ግር እያደረገው የመጣውና ለእመቤታችን ለመስጠት ፈልገው ነው በሴት አንቀጽ የቀየሩት 2000 እትም ላይ እንጂ ከዛ በፊት ያለው በወንድ አንቀጽ ነው የተጻፈው ነው ኮምፕሌን ያደረጉት ማለት ነው። እሱን ለማለት ነው። እና አንዳንድ ኦርቶዶክሳውያን አሉ እየገቡ የማይሆን ነገር የሚያወሩትና ፕሊስ አንድ ቀን ዝም ብላችሁ ሀሳብ ብትሄዱበት በቂ እውቀት ሳይኖራቸው ምናምን እንትን ባይሉ ማለት ነው። አንቺ እናቱ ይቅርታ። ኧረ ችግር የለውም። ያ እንደተባለ የብሉይ ኪዳኑ ነው የትኛውን ነው ያሉት? አሁን የብሉይ ኪዳኑ ኖ 2000 እትም ላይ ያለው ይሄ መዝሙረ ዳዊት ላይ ራሱ ያለው ከ2000 በፊት መጽሐፍ ቅዱስ ሙሉ የታተመው መጽሐፍ ቅዱስ የ2000 እትም አለ አይደል? ከዛ በፊት ላይ ያለው መዝሙረ ዳዊት ፓርቱ ራሱ በሴት አንቀጽ አልነበረም ነው እያሉ ያሉትና አሁን ይሄ እንትኑን ማየት ያስፈልጋል እኮ አሁን የኛ
የግዕዙ ከግዕዙ ሲተረጎም የግዕዙ ባይዘወይ ሴፕቱአጀንት ነው ብሉይ ኪዳኑ። አማርኛው ደግሞ በፊት የነበረው ከዕብራይስጥ የተተረጎመው እና ሰብቱአጀንትና የዕብራይስጡ እንዲህ አይነት ልዩነቶች አሉት። የሁለት ሺው ከሴፕቱአጀንት ከግሪኩ ከግዕዙ ስለተተረጎመ እንደዚህ አይነት ሊሆን ይችላል። ለምሳሌ ይሄ ሌላ መዝሙር እኮ አለ። አንድ መዝሙር መሰረቶቿ የተቀደሱ ተራሮች ናቸው የሚለውና መሰረቶቹ የሚል እና እነዚህ በሴፕቱአጀንት በሰበው ሊቃናት እና በዚህ ማሶራይት የዕብራይስጡ እነሱ ፕሮቴስታንቶች የሚተረጉሙበት እንደዚህ አይነት ልዩነቶች ስላላቸው ከዚያ የመጣ ልዩነት ነው። ግን የሰበው ሊቃናት ትክክል አይደለም፣ የዕብራይስጡ ትክክል ነው ማለት አይቻልም። እንዲህ አይነት ልዩነቶች እንደ ልዩነት ይታያሉ እንጂ ሰበው ሊቃናት እንደው ሐዋርያት ሲጠቀሙት የነበረው በአብዛኛው ሰበው ሊቃናት ነው እኮ። በአዲስ ኪዳን ሲጠቀስ የነበረው ሰበው ሊቃናት ነው እና ከቨርዥን ልዩነት ሊሆን ይችላል። እሱን ማጣራት ይኖርብናል። ግን ከቨርዥን ልዩነት ሊሆን ይችላል። የተተረጎሙበት ቨርዥን ከሰበው ሊቃናትና ከዕብራይስጡ ሲተረጎም እንዲህ አይነት ልዩነት ሊኖር ይችላል። እሺ ወረደ በቃ። እና የእንትኑ ልዩነት ነው። አሁን ከሰባው ሊቃናት ወይም ደግሞ ከማዞሬቲኩ ሲተረጎም የትርጉም ልዩነት ሊኖር ይችላል። አዎ እሱ በቃ የትርጉም ልዩነቶች ያን እንትን አያመጡም። በሁለተኛ ነገር ደግሞ ክፍሉንም አውዱንም መመልከት ያስፈልጋል ነው። ሶስተኛ ነገር ደግሞ ለማርያም ለመስጠት ፈልገው ነው ካሉ ኦኬ የሰጠንበትን ክፍል ያምጡ። በቃ በዚህ ጊዜ ይኸው እንደዚህ አድርገውት ለማርያም ነው የሰጡት ካሉ ያንን ክፍል ማምጣት ነው። ይሄንን ቀይራችሁ ለማርያም ሰጥታችኋል ያሉበትን ክፍል ማምጣት ማለት ነው። እና ያ ነው እንጂ እንደዚህ ዝም ብሎ በጥላቻ ብቻ ባንመራ አሪፍ ነው ነው። እና መግባት የሚፈልግ ካለ አንድ ቁጥር ይጻፍልን። ዮኒ ምንድን ነው ዮኒ ሀሳብህ? ወይ ናቱ ምን አልከኝ? መወያየት የሚፈልግ ሰው ካለ አንድ ቁጥር ይላክና ይግባ። ኢዮሲ ግን እንዳይረሳው ይሄን ቃሉን በገባበት ቤት ነው የምንጠይቀው። አረ በጣም እንዲህ ምንድን የሚባል ነገር አለ መሰላችሁ? በፍልስፍናው አንድ ሰው በውይይት ልክ ሲሸነፍ ማለት ነው፣ ልክ ውይይቱ ሲያበቃ ስድብ እና ዘለፋ ምናምን የተሸናፊው መሳሪያ ነው ይባላል። እና እንደዛ አይነት ነገር ነው አሁን እያየንባቸው ያሉት ማለት ነው። አንድ እንቁርና ነው እንዲህ ነው እንዲህ ነው። እዚህ ታሪክ ውስጥ ከገቡ በቃ የሽንፈታቸው እንትን ነው። እንዲህ መግባት ይፈልግ ካለ ገስ እቀበላለሁ። እና ዮኒ እና እንዴት ነው መምሬ? ተጠፋፋን እኮ አለው ናቱ። ትንሽ አንዳንድ ቢዚ የሚያደርግ ነገር ይኖራል። እናንተ እንኳ ደህና እየሰራችሁ ነው፣ በርቱልን። ኧረ እኛም ጠፍተናል እንደው ማለት ይቻላል። ያው ትንሽ የኑሮም ውጣ ውረድ ይኖራል፣ ቢዚ የሚያደርግ ነገር። ትክክል ትክክል። እና እንዴ የመጽሐፍ ቅዱስ ትርጉም ላይ ባይዘዎች ሰዎች ማየት ያለባቸው በተለይ የብሉይ ኪዳን ሶርሱ የዕብራይስጥ ብቻ አይደለም፣ የሰባ ሊቃናትም አለ እና የሰባ ሊቃናቱና የዚህ አንዳንድ የትርጉም ልዩነቶች መሰረታዊ ያልሆኑ ልዩነቶች ሊገኙ ይችላሉ። ለምሳሌ አንዳንድ መዝሙራት ላይ ጽድቅ ተብሎ እዛ የዕብራይስጡ ላይ ጽድቅ ተብሎ የተተረጎመው የሰባው ሊቃናቱም የኛ መዝሙረ ዳዊትም ላይ ምሕረት ተብሎ ተተርጉሞ ልታገኙ ትችላላችሁ። አሁን አንድ ሰው መጥቶ እንዴት ምሕረት ይባላል ጽድቅ የሚል ቃል ራሱ እያለ ቢል ሰባው ሊቃናት ግሪኩ
ጽድቅ የሚለውን ቃል በሁለት ቃል ነው የሚተረጉመው። አንደኛ ራሱ ጽድቅ ጀስቲስ ብሎ፣ ሁለተኛው ደግሞ መርሲ ብሎ በሁለት የግሪክ ቃል ነው የሚተረጉመው ማለት ነው። ስለዚህ ቀጥታ ከዚያ ሲተረጎም የኛ ከሰበው ሊቃናት ከግሪኩ ሰበው ሊቃናት ሲተረጎም የአይነት ልዩነት ይኖራል እና ይሄ ደግሞ በጣም በመጽሐፍ ቅዱስ ሊቃውንት ዘንድ የሚታወቅ ነው። የሰበው ሊቃናት ትርጉም ኦቶሪቴቲቭ ነው። በተለይ ለክርስቲያን ቸርች ካህናቱን ቨርዥን ሰው አልቀበልም ካለ ወይም እሱን ጥርጣሬ ውስጥ ከከተተ ችግር ይፈጠራል ማለት ነው። ሐዋርያት ራሱ ትክክለኛ ያልሆነ ቨርዥን ነው ሲጠቀሙ የነበረ ወደሚል ስለሚወስድ ማለት ነው። እና እንደውም ይህንን ማየት ያስፈልጋል። መዝሙር 117 ነው በሴብቶ አጀንት የሚሆነው ማለት ነው። 118 በዚህኛው እና እሱ ላይ ግሪኩን ምናምን እናየዋለን። ግን ቤዚካሊ ግን እንደ ሄርሜኒውቲክስ እንደ መጽሐፍ ቅዱስ ትርጉም ምንም ልዩነት አያመጣም። ምክንያቱም ስለ ክርስቶስ በሴት አንቀጽ የተነገሩ ብዙ ትንቢቶች ስለነበሩ ድንጋዩ በሴትም ሆነ በወንድም ሆነ ተነገረ፣ ዋናው የማዕዘን ራስ ክርስቶስ ነው ተብሎ በአዲስ ኪዳን ተተርጉሟል። ቤተክርስቲያናችም ላይ እኮ እንደዛ ነው የሚል አይደለ ናታንም? ይሄ እንትን ላይ ሞገስነ ወክብረነ ሰዓታት ላይ ሞገስነ ወክብረነ ውእቱ ኢየሱስ ክርስቶስ እብነ ሕይወት ርዕሰ ማዕዘንት ነው የሚለው። ሞገሳችንና ክብራችን፣ ይሄ ሰዓታት ምስጋና እንግዲህ ቤተክርስቲያን በየቀኑ የምትለው ነው። ሞገሳችንና ክብራችን እርሱ ኢየሱስ ክርስቶስ ነው፣ የሕይወት ድንጋይ የማዕዘን ራስ እሱ ነው፣ እሱ ኢየሱስ ክርስቶስ ነው ብላ ነው የምታመሰግነው ማለት ነው። እና እንደዛ ነው በሉ ወንድሞች። ዛሬ ሰንበት ነው፣ እረፍትም ሊሆን ይችላል። ደህና እሺ መምሬ ቃልት ያሰማልን። ዮኒ እንዴት ኖት አለቃ? አለን እንዴት ነህ? በቃ ከጨረስን እንትን አጠቃ አይ ምን አጠቃልለዋለሁ። በቃ ታች ያላችሁ እንኳን አደረሳችሁ ምናምን ያው ጨርሰናል። ነይ እስኪ ግቢ ሊያ ነይ ግቢ እስኪ እንደሚወደን ንገሪን እስኪ። ለምሳሌ ምን ብላ ጽፋ እኮ ነው መሰለ ኢየሱስ ይወዳቸዋል አለች። አሁን በእናንተ በፕሮቴስታንቲዝም ደግሞ ሁሉንም አይወድም የሚል ነገር አለ። የወደደውን ብቻ ነው የሚያድነው። ሰው ሳይፈቅድ የወደደውን እሱ ያድነዋል፣ ሌላኛውን ደግሞ ወደ ሲኦል ያግዘዋል ብላችሁ ነው የምታምኑት አይደል? ኦኬ ፌክ ነው። እኔ ሞዴሬተር ስጠይቅ ነው የተጠራጠርኩት። እንዴ ሉ ትክክል እንዴ ዮኒ በውስጥ ጽፌላት እኮ ነው የመጣሁት። አሁን እዚህ እንዲህ ብል ደግሞ ዮኒ ጥንቃቄ ይፈልጋል ታውቂያለሽ። ወይ ናቲ እየነዳሁ እኮ ነው በእናትሽ ዝም አልኩ። ስለ ጥንቃቄማ ሲወራ ወይ እየነዳ ነው ወይ ልብስ እያጠብክ ነው የሚሆነው። አንተ ተመጣ ስማ በቃ ከታች ያላችሁ በቃ እሺ ያረጋችሁላችሁ ኮፒ ሊንክ አረሽ በቃ ደውል። ማታ በሌላ ርዕስ ናቱ ትከፍታለህ? ማታ ነው? አይ ፕሮግራም እኔ እንጃ ሜቢ ነው ዛሬ የለኝም፣ ግን ልንከፍት እንችላለን። በቃ በውስጥ እናወራለን። ፒስ በቃ መልካም ቀን መልካም ሰንበት።